በአረንጓዴ አሻራ መርሃ ግብር የተጀመረው ሀገራዊ ልማት ጉዞ ከበረሃማነት ወደ ምርታማነት የመሻገር ትልምን በተግባር እያሳየ ይገኛል። ለዚህ ደግሞ በማዕከላዊ ኢትዮጵያ ክልል በየም ዞን ደሪሳ አጃ ዙሪያ ወረዳ የዲቻ ቀበሌ ህያው ማረጋገጫ ሆኗል። የዲቻ ቀበሌ ቀደም ሲል ምንም አይነት የመልማት ምልክት ያልነበረው በበረሃማነት የተዋጠ አፈሩ በከፍተኛ ሁኔታ ተሸርሽሮ የወደመ ባዶና ተስፋ ቢስ ስፍራ ነበር። በአካባቢው ይስተዋል የነበረውን የበረሃማነት ስጋትና የወጣቶች ስራ አጥነት ችግርን በአንድነት ለመቅረፍ በተደረገው ጥረት በ2012 ዓ.ም ከተለያዩ አካባቢዎች የተሰበሰቡ ወጣቶች ወደዚሁ ቀበሌ በመምጣት የተጀመረውን የተፈጥሮ ሀብት እንክብካቤና አረንጓዴ ልማት ተቀላቅለው ውጤታማ ሆነዋል። ወጣት አርሶ አደር አጥናፍ ወልደ ኢየሱስም አንዱ ነው። በስራ አጥ ወጣት ነው የተደራጅተን ወደዚህ የመጣ ነው። ስንመጣ እንግዲህ ይሄ ቦታው እንደዚህ ዛሬ እንደዚህ እንደምናየው አልነበረም። እንጨቱም ለምለም አይደለም፣ ቢጫ ነበረ፣ በረሃ ነበረ። በጣም አየሩ አስቸጋሪ ነበረ። የዛን ሰዓት ስንመጣ ይሄን ቦታ እንቋቋማለን፣ እንኖራለን፣ እንችላለን የሚል ሐሳብ አልነበረም። ግን በመንግስት እጅ ጓንት ሆኖ አንድ ላይ በመቀናጀት ይሄ ቦታ ላይ ችግኝ በመትከል የተለያዩ ሰብሎችን በመዝራት ፓፓዬ የተለያዩ ነገሮችን በመስራት እስከ ዛሬ ድረስ እዚህ ስንደርስ አካባቢው ለምለም ሆኖ ይሄ የሚታየው ሙዝ ያኔ ያልነበረ ሙዝ ነው። ይሄ በጣም ብዙ እድሜ ያስቆጠረ ይመስላል። ግን 2012 ጀምሮ ነው ወደዚህ አካባቢ መግባት የጀመረው። በመደመር መንግስት ወደዚህ መተን ህይወታችን ለውጠን ሰው ሆነን ቆመን ቤተሰብ እያስተዳደርን እንገኛለን ማለት ነው። በተለይም ቀደም ሲል አትክልትና ፍራፍሬ ማብቀል አይችሉም ተብለው የሚታሰቡ አካባቢዎች በተከናወኑ ልዩ የተቀናጀ ችግኝ ተከላ፣ የአፈርና ውሃ ጥበቃ ስራዎች አሁን ላይ ፍሬያማና ውጤታማ መሆን ችለዋል። እዚህ ክልል ፓፓያ አይታወቅም፣ ሀብሀብ አይታወቅም፣ ሙዝ አይታወቅም። አሁን በክልሉ 32 ወረዳዎች ሙዝ አምራች ሆነዋል። ደሪሳ አጃን ካያችሁ ዲቻ እናገራል ሙዝ የሚባል ምናልባት ላይኛው ፎፋ ስትወጡ ዛም ሎካል ሙዝ ነው የነበረው። ያ ዘመናዊ ሙዝ እንደዚህ አይነት ሙዝ አይታወቅም። ስለዚህ 32 ወረዳ ሙዝ አምራች፣ 44 ወረዳዎች አቮካዶ ማምረት፣ ይሄ በጥናት ላይ ተደግፎ ማለት ነው። ይሄ ኤክስፖርቱም ጀምረናል አቮካዶ እና ወደ 16 ወረዳ አፕል የሚያመርቱ ወረዳዎች ለይተን እያመረትን ያለና አጠቃላይ ኢኒሼቲቮቻችን ቅድም ያነሳሁት የድህነት መሻገሪያ ድልድዮች ናቸው ያልነውን ማየት ጀምረናል ማለት ነው። ይሄ በገበያዎቻችን አዳዲስ ምርት፣ አዳዲስ ውጤት፣ ተስፋ ማየት ጀምረናል። በክልሉ እየተካሄደ ያለው የአረንጓዴ አሻራ መርሃ ግብር ከቀደሙት ዓመታት በተለየ መልኩ የተፈጥሮ አካባቢን ከመንከባከብ ባሻገር ቀጥተኛ ኢኮኖሚያዊ ጥቅም ላይ ያተኮረ ስትራቴጂን እየተከተለ ነው። የችግኝ ተከላው 60 በመቶ ለምግብ ሉዓላዊነትና 40 በመቶ ለኢንዱስትሪ ግብዓት ተከፍሎ መከወኑ ይነሳል። ወደ 6 ቢሊዮን በላይ ችግኞችን መትከል ችለናል። 40-60 ነው የምንተክለው። 60% ቀጥታ ለምግብ ሉዓላዊነት የሚውሉ ናቸው። አብዛኞቹ ፍራፍሬ ናቸው 60%ዎቹ። 40%ቱ ደግሞ የኢንዱስትሪ ግብዓት አለ። ለግንባታ ዓላማ የምናፈላቸው ችግኞች አሉ። ለከተማ ውበት፣ ለአየር ንብረት ለውጥ፣ ለነዚህ ፐርፐዞችም እናዘጋጃለን። 60%ቱ ግን ፉሊ ምግብና ምግብ ላይ ብቻ ነው የምንሰራ ያለው ማለት ነው። ቅድም ያልኩትን ከ6 ቢሊዮን በላይ ችግኞች የተከልናቸውም ኒርሊ ከዚህ ጋር ይጠጋጋል። አሁን ከአመት አመት ልምዱንም እየቀሰም ተቋምም እየገነባን ተግባሩን ባህል እየሆነ ፍሬም እያደረግን መጥተናል። መርሃ ግብሩ የተራቆቱ አካባቢዎችን መልሶ በማልማት የውሃ ሀብቶችን በመጠበቅ የአፈር መሸርሸርን በመቀነስና ለግብርና ምርታማነት ምቹ ሁኔታ በመፍጠር የሚታይ ለውጥ እየመጣ ይገኛል። የሀገራችን የደን ሽፋን የአረንጓዴ አሻራ መርሃ ግብር ከመጀመሩ በፊት ወደ 17.2% ነው የነበረው። በአሁኑ ወቅት ላይ ግን በተደረገው የደን ቆጠራ ወደ 23.6 መድረስ ችሏል። ይሄ በጣም ትልቅ ውጤት ነው። በብዙ ሚሊዮን የሚቆጠር ሄክታር መሬት በደን መሸፈኑን ያሳያል። ፍራፍሬዎች ወደ ገበያ እየገቡ ነው ያሉት። ለምሳሌ አቮካዶን መውሰድ ይቻላል። ኢትዮጵያ ከአፍሪካ በግንባር ቀደምትነት ከሚጠቀሱ የአቮካዶ ላኪ ሀገራት ተርታ እንድትሰለፍ ያስቻለ መርሃ ግብር ነው። በርካታ ወጣቶች ችግኝ በማፍላት ተራሮች ላይ አረንጓዴ አሻራን በማልማትና በመንከባከብ ሰፋፊ የስራ ዕድሎች የተፈጠሩበትን ሁኔታ ማየት ይቻላል። ባለፉት 7 ዓመታት ብቻ በአረንጓዴ አሻራ መርሃ ግብር ከ2.5 ሚሊዮን በላይ
የስራ ዕድል የተፈጠረበትና ኢኮኖሚያችንንም ከመደገፍ አንጻር ያለው አስተዋጽኦ በጣም ትልቅ ነው። ኢትዮጵያ ለተከታታይ 8 ዓመታት ስታካሄድ የቆየችው የአረንጓዴ አሻራ መርሃ ግብር የአካባቢ ጥበቃና የምግብ ዋስትናን ለማረጋገጥ በሚደረገው ጥረት ውስጥ ትልቅ ምዕራፍ ማስመዝገቡን ቀጥሏል።